የእንግሊዝ ፕሪሚየር ሊግ ሻምፒዮኑ ክለብ አርሰናል ከሁለት ወራት ቆይታ በኋላ ወደ ሜዳ ሲመለስ በሜዳ ላይ ፐርፎርማንሱ የአርሰናል ደጋፊዎች ቅር ተሰኝተዋል። የኦዴጋርድ ምርጥ ሰንጣቂ ኳሶች ተመልሰዋል። የተከላካይ መስመሩ ግን እንደ ወንፊት ማፍሰስ ጀምሯል። ኬፓ በአርሰናል ደጋፊዎች አሁንም ድረስ የአርሰናል ደጋፊዎችን ይሁንታ ማግኘት አልቻለም። የአርሰናል የአማካይ መስመር ተቀዛቅዟል። የፊት መስመሩም ጥርስ የሌለው አንበሳ ሆኗል። በእርግጥ እነ ቡካዮ ሳካ፣ ዴክላን ራይስ፣ ኤዜ፣ ዙቢሜንዲና ዳቪድ ራያ የአርሰናልን ስብስብ አልተቀላቀሉም። ነገር ግን እንደዛም ሆኖ በዚህ ፕሪሲዝን ላይ የተመለከትነው አርሰናል ብዙ ክፍተቶች እንዳሉበት ነው። እነዚህ ክፍተቶች በአንድና በሁለት ሳምንት ጊዜ ውስጥ ካልተደፈኑ አርሰናልን በዚህኛው ሳምንት ከሚደረገው የኮሚኒቲ ሺልድ ጨዋታ ጀምሮ ዋጋ ሲከፍል ልንመለከተው እንችላለን። በዚህ በወዳጅነት ጨዋታዎች ወቅት በአርሰናል እግር ኳስ ክለብ ውስጥ የታዩ ክፍተቶች ምንድን ናቸው? እነዚህ ክፍተቶች የመዳከም ናቸው ወይስ ደግሞ የተጫዋች ዝውውሮችን የሚፈልጉ ጉዳዮች ናቸው? አርቴታስ እነዚህን ክፍተቶች እንዴት ባሉ መፍትሄዎች ሊደፍናቸው ይችላል? እነዚህን ጉዳዮች በዛሬው ፕሮግራማችን ላይ እንመለከታቸዋለን። ሰላም አድማጮች፣ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እያደረጋችሁ ይህንን ፕሮግራም መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አበሪያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በሌላ ፕሮግራም ከእናንተ ጋር ተገናኘን። በዚህኛው ፕሮግራማችን ላይ ደግሞ በፕሪሲዝን የወዳጅነት ጨዋታዎች ላይ በአርሰናል እግር ኳስ ክለብ ውስጥ የታዩ ሶስት ዋና ዋና ክፍተቶችን የምንመለከት ይሆናል ማለት ነው። አርሰናል ብዙ ደጋፊዎች እየናፈቁት ከሁለት ወራት ቆይታ በኋላ የወዳጅነት ጨዋታዎቹን እያከናወነ ወደ ሜዳ ተመልሷል። የአርሰናል ደጋፊዎች ግን አርሰናል ሜዳ ላይ እያሳየ በሚገኘው ፐርፎርማንስ ደስተኛ የሆኑ አይመስሉም። እንደውም የአርሰናል ተጫዋቾችን ስንመለከት ከጉዳትና ከአምናው የድል ሃንጎቨር የተላቀቁ አይመስሉም። የአርሰናል ተጫዋቾች እጅግ በጣም መዳከማቸውን እየተመለከትን እንገኛለን። አርሰናል የመጀመሪያ የወዳጅነት ጨዋታውን ሚዲያዎች ባልዘገቡትና የቀጥታ ስርጭት ሽፋን ባልሰጡት ሁኔታ በዝግ ስታዲየም 3 ጎሎችን አስቆጥሮ የወዳጅነት ጨዋታውን አሸነፈ። ከዛ በኋላ ግን በተደረጉት ጨዋታዎች ላይ አርሰናል ዢሮናን 4 ጎሎችን አስቆጥሮ ካሸነፈ በኋላ ቀጥሎ ባደረጋቸው 2 ጨዋታዎች በሪያል ቤቲስ 3-1 እና ትላንትና ደግሞ በኤምሬትስ ካፕ ምንም እንኳን የመለያ ምቱን ቢያሸንፍ 3-2 በተሸነፈባቸው 2 ጨዋታዎች ላይ እንደተመለከት ነው አርሰናል አንኳር የሆኑ ክፍተቶችን እያስተዋልንበት እንገኛለን። አምና የፕሪሚየር ሊጉን ዋንጫ አሸንፎ እንደመጣ ቡድን፣ አምና በአውሮፓ ቻምፒየንስ ሊግ እና በካራባኦ ካፕ የፍጻሜ ተፋላሚ እንደነበረ ቡድን አርሰናል ከጥንካሬዎቹ ይልቅ ክፍተቶቹን በደንብ ተመልክተናል። እነዚህ 3 ክፍተቶች ምንድን ናቸው? አርቴታ ቶሎ በአስቸኳይ ሊደፍናቸው የሚገቡ ክፍተቶች ምንድን ናቸው የሚለውን እንመለከታለን። አሁን ይህ ሬድ ፍላግ ወይም ደግሞ ቀይ ባንዲራ እየተወለበለበ ይገኛል በአርሰናል በኩል። ፕሪሲዝን ላይ ያየን ያለነው አርሰናል ይህንን ሬድ ፍላግ ተጠቅሞ እነዚህን ክፍተቶች ማስተካከልና መድፈን ይጠበቅበታል። የመጀመሪያው በዚህኛው አርሰናል በኩል የተመለከትነው ትልቁ ክፍተት የመከላከል መዋቅሩ እጅግ በጣም ተዳክሟል። ማጋሌሽ እጅግ በጣም አድካሚ ከነበረ ሲዝን በኋላ እንደገና ወደ ዓለም ዋንጫ አምርቶ በዓለም ዋንጫም አድካሚ ጊዜን ካሳለፈ በኋላ ባለሳሳት የ2 ወይ እንደው የ3 ሳምንት ረፍት አድርጎ ነው ወደ ሜዳ የተመለሰው። በቂ አይደለም። የ3 ሳምንት ረፍት ለማጋሌሽ በቂ አይደለም። ግን የ3 ሳምንት ረፍት ብቻ አድርጎ ተጫዋቹ ወደ ሜዳ ተመልሷል። አሁን በወዳጅነት ጨዋታዎች ላይ ስንመለከት ማጋሌሽ ያ ድካሙ ገና አልለቀቀው፣ ያ ፋቲጉ ገና አልለቀቀው እና እንደ አርቴታም ሜዳ እያስገባ ቶሎ እየቀየረ እያስወጣው ነው እንጂ ማጋሌሽ በጣም በጣም ተዳክሟል ከሚባለው በላይ። ፒየሮ ሂንካፒየም በተመሳሳይ ከአድካሚ ሲዝን በኋላ እንደገና ወደ ዓለም ዋንጫ አምርቶ ከሀገሩ ኤኳዶር ጋር ሲጫወት ሰንብቶ እሱም እንደዚሁ የ2-3 ሳምንት ረፍት አድርጎ ነው ወደ ሜዳ የተመለሰው። ዓመቱን ሙሉ ሲደክሙ ለነበሩ ተጫዋቾች የ3 ሳምንት ረፍት ብቻ በጣም ጥቂት ነው። እንዶ ቢያንስ የ1 ወር ረፍት ይፈልጋሉ። ከዛም በላይ ለሚሆን ጊዜ ቢያርፉ የሚጠላ አይደለም። ከዛ ደግሞ የአርሰናልን መከላከል ብንመለከት ቲምበር ጉዳት ላይ ነው ያለው። ቤን ዋይት ከጉዳት አገግሞ መጥቷል።
የአርሰናል መከላከል ዊሊያም ሳሊባንም አጥቶታል። ዊሊያም ሳሊባ በዚህ ቡድን ውስጥ የተመለከትነው ያለ ተጫዋች አይደለም። ስለዚህ የአርሰናል የመከላከል መዋቅር እጅግ በጣም ተዳክሟል። አርሰናል በቀላሉ ጎሎች የሚቆጠሩበት ቡድን ሆኗል። እንደውም አርሰናል በሪያል ቤቲስ በተሸነፈበት የወዳጅነት ጨዋታ ላይ አርቴታ እጅግ በጣም እንደተናደደና እንደተበሳጨ ሲናገር ነበር። የመጀመሪያውን ጎል መቆጣጠር እንችል ነበረ፣ እንዳይቆጠርብን ማድረግ እንችል ነበረ። ጭራሽ ደግሞ ሁለቱ ጎሎች እኛንን ስጦታ የሰጠናቸው፣ ይሄ ደግሞ መሻሻል ያለበት ነገር ነው ብሎ ራሱ አርቴታ ሲናገር ነበር። በባለፈው ዓመት አንዱ የአርሰናል ጥንካሬና ኳሊቲ ተብሎ የሚጠቀሰው የመከላከል ኦርጋናይዜሽኑና መዋቅሩ አርሰናልን እስከ መጨረሻው ድረስ ዋንጫ እንዲያነሳ በነበረው ጥረት ውስጥ ዋንጫ እንዲያነሳ ያደረገው፣ ቻምፒየንስ ሊግ ላይ ፋይናል እንዲደርስ ያደረገው ከማጥቃቱም ይልቅ የመከላከሉ መዋቅር እና አሁን ያ የመከላከል መዋቅር በደንብ ሊቀጥል ይገባል። አሁን የወዳጅነት ጨዋታ ላይ እንደተመለከት ነው እንደዚህ የተፈረካከሰ የዲፌንሲቭ ኦርጋናይዜሽን የምናይ ከሆነ የሚቀጥለው ሲዝን ለአርሰናል በጣም 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 አስቸጋሪ ይሆናል። አሁን አርሰናል ወደ ገበያ ወጥቶ የተከላካይ መስመር ተጫዋች ማስፈረም አለበት። ሞስኩዌራን እያየን ነው፣ ካላፊዮሪን እያየን ነው፣ ወይ ኢንካፔንም እኮ ሲጫወቱ እያየን ነው። ግን ደግሞ ሌላ አንድ ደግሞ በጣም ጥራት ያለው የተከላካይ መስመር ተጫዋች አርሰናል ማስፈረም አለበት። አሁን ከኔዝሪ ኮንሳ ጋር አርሰናል ስሙ ተያይዞ እየተነሳ ነው። ከኮሞ የተከላካይ መስመር ተጫዋች ዣኮቦ ራሞን ጋር አርሰናል ስሙ ተያይዞ እየተነሳ ነው። ብቻ አንድ የሆነ ጠንካራ የሆነ ከማጋሊሽ ጋር በደንብ ተጣምሮ መጫወት የሚችል የተከላካይ መስመር ተጫዋች አርሰናል ማስፈረም አለበት። የአርሰናል የተከላካይ መስመር ኢንዴብዝ በጣም እስኳዱ ጥልቀት አሉ። 5-6 የተከላካይ መስመር ተጫዋቾች አሉ። ሞስኩዌራም እኮ ፕሪሚየር ሊግ ላይ በደንብ ያንን ቦታ ሸፍኖ ሲጫወት ተመልክተናል። እነ ማጋሌሽ ያላቸው ጥራት የሚያጠያየቅ አይደለም። ግን ደግሞ አርሰናል አሁን ከተመለከትንበት ክፍተት አንጻር ሌላ ደግሞ አንድ በጣም ጥራት ያለው ተጫዋች መጨመር አለበት እንጂ አሁን እኔ ትላንት አርሰናል ከቦሩሲያ ዶርትመንድ ሲጫወት ማርሊ ሳልሞን በጣም አስገርሞኛል። የሚወርዳቸው ታክሎች ምናምን በጣም አስደናቂ ተጫዋች ነው። ሂንካፒየንም ወይ ካላፊዮሪንም ኢቨን ቤን ዋይትንም በዚህ ቦታ ላይ አርቴታ ማጫወት ይችላል፣ በሴንተር ባክ ቦታ ላይ። ግን የአርሰናል መስመሮች ሁለቱ መስመሮች የግራና የቀኝ መስመር የሴንተር ባክ ቦታ ላይ ክፍተቶች እያየን ነው እና ይሄ አንደኛ በልምምድ መቀረፍ የሚችል ነገር ነው። በደንብ በልምምድ ኦርጋናይዝድ በሆነ የመከላከል መዋቅር በባለፈው ዓመት ጋብሪኤል ሄንዚ የቀድሞ የማንቸስተር ዩናይትድ እና የአርጀንቲና ብሔራዊ ቡድን ተከላካይ የአርሰናልን የኮቺንግ ስታፍ ከተቀላቀለ በኋላ ምን ያህል ለዚህ ቡድን መከላከል ጥንካሬ ከጀርባ ሆኖ ትልቅ ስራ ሲሰራ እንደነበር ተመልክተናል። አሁንም የዚህን ሰው ከጀርባ ሆኖ ብዙ ስራዎችን መስራት የአርሰናል የመከላከል መዋቅር ይፈልጋል። ከዛ ግን ደግሞ አንድ ተጫዋች ገበያው ላይ ወጥቶ አርሰናል ማስፈረም ይጠበቅበታል። በአርሰናል በኩል አንድ የተመለከትነው ይህ የመከላከል መዋቅሩ ነው። አሁን ባለበት ሁኔታ የሚቀጥለው ሲዝን ከቀጠለ አርሰናል የፕሪሚየር ሊጉን ዋንጫ ለማሸነፍ እጅግ በጣም ሊቸገር ይችላል። ያው ሁልጊዜም እንደሚባለው ሰር አሌክስ ፈርጉሰን የሆነ ጊዜ የተናገሩት ነገር ብዙ ሰዎች የሚጠቀሙበት ነው። አጥቂዎች ጨዋታን ያሸንፉልሃል፣ ጎሎች ጨዋታን ያሸንፉልሃል፣ መከላከል ደግሞ ዋንጫን ያሸንፍልሃል የሚል አንድ አባባል አርቴታም እየተጠቀመበት አይተናል። በባለፈው ዓመት ዳቪድ ራያ ብዙ ክሊንሺቶችን ይዞ በመውጣቱ ከዛ ደግሞ ሌሎቹም የተከላካይ መስመር ተጫዋቾች ጠንካራ ስለነበሩ የአርሰናል መከላከል እንደ ቡድን ጠንካራ ስለነበረ አርሰናል የፕሪሚየር ሊግ ዋንጫን አሸንፏል፣ ቻምፒየንስ ሊግ ፋይናል ደርሷል። ያንን ጥንካሬውን ማስቀጠል ይጠበቅበታል። በእርግጥ ሳሊባ የለም በዚህ ቡድን ውስጥ ቅድም እንዳልኩት። በዛ ላይ አሁን እየተሰለፈ የሚገኘው ኬፓ ነው። እኔ ኬፓ በአርሰናል ቤት መቆየት ሁሉ አለበት ብዬ የማስበው ግብ ጠባቂ አይደለም። ሆነን ለመናገር በጣም ልምድ ያለው እስካሁን ድረስ በግብ ጠባቂዎች ሪከርድ የሆነ ዋጋ የወጣበት ግብ ጠባቂ ግን በቃ የምትተማመኑበት አይነት አይደለም። አሁን ዳቪድ ራያን አይታችሁ ኬፓን ስታዩ በጣም ብቃቱ እዚህ ግባ የሚባል አይደለም እና አሁንም በሚቀጥለው ዓመት ኬፓ ላይ መሳበብ የለበትም። እኔ ኤሊያን ሜስሌ መፈረሙ በጣም ጥሩ ነገር ነው። ከሊድስ ዩናይትድ አርሰናል ያስፈረመው ግብ ጠባቂ በጣም ጥሩ ፐርፎርማንስ አለው። እኔ ከኬፓ የተሻለ ነው ብዬ አስባለሁ። ባዩዋቸው ወዳጅነት ጨዋታዎች ላይ ጥሩ ብቃት አሳይቷል። እንደውም ትላንትና የመለያ ምት አርሰናል በደረሰበት ጊዜ አንድ የመለያ ምትም ጭምር ማዳን ችሏል። ይህን ነገር ተመልክተናል እና የመከላከል መዋቅሩ በመጀመሪያ ደረጃ መስተካከል ይጠበቅበታል። ሌላው የአርሰናል የአማካይ መስመር መዋቅር ነው። አሁን አርሰናል የአማካይ መስመር ላይ ተጫዋች ማስፈረም አለበት የሚል መከራከሪያ ላስቀምጥ አልችልም። ምክንያቱም አርሰናል ብሩኖ ጊማሬሽን አስፈርሟል። ስለዚህ ሌላ ተጫዋች ወይ ኤክስትራ ተጫዋች አርሰናል ማስፈረም የለበትም እዚህ ቦታ ላይ።
ግን የአማካይ መስመሩን እንዳየነው ያለ ዴክላን ራይስ ምን ሊመስል እንደሚችል የአርሰናልን የአማካይ መስመር በባለፉት 3 የወዳጅነት ጨዋታዎች ላይ ተመልክተናል። ያለ ዴክላን ራይስ አርሰናል ማለት ያለ ጨው ወጥ እንደማለት ነው። በቃ ያለ ዴክላን ራይስ አርሰናል ማለት እንደዚህ ነው። ዴክላን ራይስ ማለት የዚህ ቡድን ዋልታና ምሰሶ ማገር የሆነ ተጫዋች ነው። ዴክላን ራይስ የለም ማለት የአርሰናል ሚድፊልድ የለም ማለት ነው እና አሁን ዴክላን ራይስ ስብስቡን ሲቀላቀል፣ ማርቲን ዙቢሜንዲ ስብስቡን ሲቀላቀል፣ ብሩኖ ጊማሬሽን እዚህ ቡድን ውስጥ ስንመለከት የአርሰናልን የመሃል ሜዳ በደንብ ሶሊድና ጠጣር ሆኖ እንመለከተዋለን። ግን ያለ እነዚህ ተጫዋቾች ባየ ነው እነ ሉዊስ ስኬሊ፣ ኤታን ዋኔሪ፣ ካይ ሃቨርትዝ ሲመሩት የነበረው የአማካይ መስመር እጅግ በጣም የተዳከመውን የአማካይ መስመር ተመልክተናል። አንደኛ ፊዚካሊቲ ላይ ካየን በፊዚካሊቲ ረገድ ጥሩ አይደሉም። ሜዳ ላይ ስንመለከት መሃል ሜዳው ዶሚኔት ሲደረግ እናያለን። ለምሳሌ ትላንት በተደረገው የቦሩሲያ ዶርትመንድ ጨዋታ ላይ ሙሉ የአርሰናል የመሃል ሜዳ ዶሚኔት ተደርጓል፣ ብልጫ ተወስዶበታል። ከዛ ደግሞ የጎል እድሎችንም በተደጋጋሚ ጊዜ ሲፈጥሩ አልተመለከትንም። ትላንት በእርግጥ ምን ጥሩ ነገር አይቻለው፣ የማርቲን ኦደጋርድ ወደ ሜዳ መመለስ ነው። ትላንት ካፕቴኑ ወደ ሜዳ ተመልሷል እና በጣም ድንቅ ነው። የሚሰጣቸው ኳሶች፣ መስመር ሰንጣቂ ፓሶቹ፣ የግብ ዕድሎችን የሚፈጥርበት መንገድ በጣም አስደናቂ ነው። ዘንድሮ ኦደጋርድ አይጎዳ እንጂ ለአርሰናል ትልቅ አገልግሎት ይሰጣል ብዬ የማስበው ተጫዋች ነው እና የአማካይ መስመሩ ገና እነ ኤዜም ወደዚህ ስብስብ ስላልተመለሱ እነ ኤዜም ሲመለሱ የበለጠ ጠንካራ ይሆናል ብዬ አስባለሁ። ተጫዋች ማስፈረም አይጠበቅም፣ ግን ደግሞ ያሉት የዋና ቡድን የስኳድ ተጫዋቾች፣ የቋሚ ተሰላፊ ተጫዋቾች በደንብ ወደ ሜዳ ሲመለሱ ለአርሰናል ብዙ አገልግሎት መስጠት ይችላሉ ብዬ አስባለሁ። ግን ያለነ ዴክላን ራይስ ያለነ ዙቢሜንዲ የአርሰናል የአማካይ መስመር እጅግ በጣም የተቀዛቀዘ እንደሆነ በእነዚህ ወዳጅነት ጨዋታዎች ላይ ተመልክተናል። አርቴታ ያለ ዴክላን ራይስ ቡድኔ ምን ይመስላል የሚለውን ነገር ለማየት እነዚህ 3 ጨዋታዎች በጣም በቂ ማሳያ ይመስሉኛል እና ይህ ቡድን ዴክላን ራይስን አጥብቆ እንደሚፈልግ በደንብ መገንዘብና መረዳት የቻልንባቸውን የፕሪሲዝን የወዳጅነት ጨዋታዎች ተመልክተናል። ሶስተኛውና የመጨረሻው ነገር ደግሞ የአርሰናል የፊት መስመር ጥርስ አልባ አንበሳ ሆኗል በእነዚህ የወዳጅነት ጨዋታዎች ላይ እንደተመለከት ነው። በእርግጥ አንድ ነገር ክሬዲት ሰጥቼ ማለት ፈልጋለሁ። አዲሱ ፈራሚ ዞሊስ እኔ በጣም ኢምፕረስ አድርጎኛል፣ በጣም አስደንቆኛል። ገና አርሰናልን ሳይቀላቀል በፊት እኔ ቪዲዮ ሰርቼላችሁ ነበር፣ ፕሮግራም ሰርቼላችሁ ነበር። ስለዚህ ተጫዋች በጣም አስደናቂ ብቃት ነው ያለው። የመጀመሪያ ገና በዝግ ስታዲየም የተደረገው ጨዋታ ላይ አሲስት አድርጓል። ከዢሮና ጋር በተደረገው ጨዋታ ላይ ለአርሰናል ጎል ማስቆጠር ችሏል። ባለፈው ከሪያል ቤቲስ ጋር አሲስት አድርጓል። አሁንም ትላንትናም አሲስት አድርጓል። ኤታን ዋኔሪ ላስቆጠራት ጎል አሲስት ማድረግ የቻለ ተጫዋች ነው። ከዛ ደግሞ ቪክተር ዩኬሬስ ላስቆጠራት የፍጹም ቅጣት ምቱን ያስገኘው እሱ ራሱ ተጠልፎ ነው። ስለዚህ አርሰናል ትናንት ላስቆጠራቸው 2 ጎሎች ቀጥተኛ ተሳትፎ ማድረግ የቻለ ተጫዋች ነው። ዞሊስን አለማድነቅ አይቻልም። አርሰናል በጣም ምርጥ ዝውውር አድርጓል። እኔ እንደ ሳንቼዝ አይነት ታይፕ ያለው ተጫዋች አርሰናል አግኝቷል ብዬ አስባለሁ። ቁመቱ ብዙም ረጅም አይደለም፣ ግን ታጋይ ነው። በጣም ፈጣን ነው። ድሪብለር ነው። የግብ ዕድሎችን ይፈጥራል። ትላንት እንኳን ስንትና ስንት የግብ ዕድሎችን ሲፈጥር ነበር። እነ ሃቨርትዝ አልተጠቀሙበትም እንጂ ኳሶችን ሲያሻማ ወደ ፍጹም ቅጣት ምት ግብ ክልል ውስጥ ኳሶችን ለማድረስ ሲሞክር ተመልክተናል። ይሄ የተጫዋቹን ኳሊቲ በደንብ የሚያሳይ ነገር ነው። የዞሊስን ነገር በበጎ ጎኑ እናንሳው እንጂ የአርሰናል የፊት መስመር ግን እጅግ በጣም የተዳከመ እንደሆነ ያየንበት ነው። እኔ አሁንም ቪክተር ዩኬሬስን በተመለከተ ጥያቄዎችን ማንሳት የምንጀምርበት ጊዜ ያለ ይመስለኛል። በባለፈው ሲዝን በጣም ብዙ ነገሮች ይነሱ ነበረ። የአርሰናል ከፍተኛ ጎል አስቆጣሪ ነበር። በሲዝኑ 21 ጎል አስቆጥሯል። 14 የፕሪሚየር ሊግ ጎሎችን ማስቆጠር የቻለ ተጫዋች ነው። በጣም ጥሩ የፊት መስመር አቅም ወይም ደግሞ ኳሊቲ ያለው ተጫዋች መሆኑን እናውቃለን። እኔ ስለ ብቃቱ ጥያቄ አንስቻል አቅም ግን አሁን ዘንድሮ እንዳምነው የግብ ዕድል እየተፈጠረለት አይደለም ወይ ጎል ማስቆጠር አልቻለም እየተባለ የሚታለፍ ነገር አይሆንም። በእርግጥ ለብቻው ፈጣሪ ቢፈቅድ ፕሮግራም እሰራላችኋለሁ ስለ ዩኬሬስ ከታክቲካል ነገሮች አንጻር ቀጣዩ ሲዝን ምን አይነት ፐርፎርማንስ ሊያሳይ ይችላል በሚለው ነገር ላይ ራሱን የቻለ ፕሮግራም ልሰራላችሁ እችላለሁ። ግን ቪክተር ዩኬሬስ በእነዚህ ጨዋታዎች ላይ እንዳየ ነው 3ቱም ጨዋታዎች ላይ ተሰልፎ አይተነዋል። 1 ጎል ነው ማስቆጠር የቻለው፣ እሱንም ትላንት በፍጹም ቅጣት ምት ነው ለአርሰናል ጎል ማስቆጠር የቻለውና ቪክተር ዩኬሬስ በደንብ ራሱን እንደ አድቫንስድ የፊት መስመር ተጫዋች እንደመሆኑ መጠን አርሰናሎች ከሱ የሚጠብቁትን በየጨዋታው ላይ ጎል ማስቆጠር ለአርሰናል እንዲሰጥ የሚጠበቅበት ተጫዋች ነው። በባለፈው ሲዝን የአርሰናል ደጋፊዎችን ለሁለት ሁሉ የከፈለ ተጫዋች ነበረ።
አሁን ካይ ሃቨርትዝ በዛ ቦታ ላይ እንደ አማራጭ መጫወት ይችላል። ሃቨርትዝ በወዳጅነት ጨዋታ ላይም ጎል ሲያስቆጥር ተመልክተነዋል። ጋብርኤል ሄሱስ አለ። እኔ ብዙም የምተማመንበት ተጫዋች አይደለም። ለአርሰናል ይሄ በየጨዋታው ላይ ጎሎቹን ያስቆጥራል ብዬ የማስበው ተጫዋች አይደለም። እንደውም እኔ አርሰናል በመጨረሻዎቹ የዝውውር ቀናትም ቢሆን ተማሙቶ ይህንን ተጫዋች መልቀቅ አለበት ብዬ ነው የማስበው። ማርቲኔሊን አይተነዋል። ያው ከአድካሚ ሲዝን ነው የመጣው፣ ግን እንደዛም ቢሆን ማርቲኔሊም ገና ተጽዕኖውን እያየን አይደለም በአርሰናል ቤት። ከዛ ውጪ እነ ኖኒ ማድዌኬ እነ ቡካዮ ሳካ ይመጣሉ ወደ አርሰናል ስብስብ። ግን ደግሞ እነሱም ሲመጡ ከአድካሚ ሲዝን እንደሚመጡ መረሳት የለበትም። ዓለም ዋንጫ እስከ ግማሽ ፍጻሜ ድረስ ደርሰው የደረጃ ጨዋታ ተጫውተው የመጡ ተጫዋቾች ናቸው። ገና አሁን ረፍት ላይ የሚገኙ ተጫዋቾች ናቸው እና እነዚህ ተጫዋቾች ራሱ ወደ አርሰናል ስብስብ እንደመጡ አድካሚ ሲዝንን ነው እና ያሳለፉት አምና እንደመጡ ፋንክሽናሊ ለአርሰናል አገልግሎት መስጠት ላይ ጀምሩ ይችላሉ እና የአርሰናል የፊት መስመር በጣም አጀስትመንት ይፈልጋል። እኔ አርሰናል ቅድም ልክ ተከላካይ ማስፈረም አለበት እንዳልኩት ሁሉ እንደው ደግሞ አንድ ደግሞ ደህና የሚባል የፊት መስመር ተጫዋች ማስፈረም አለበት። ምናልባት በና አልቫሬዝ ታይፕ የሆነ ተጫዋች አርሰናል ማስፈረም አለበት። አሁን አርሰናል ከናን ይልዲዝ ጋራ ስሙ በተደጋጋሚ እየተነሳ ነው። እኔ በእርግጥ ከናን ይልዲዝን ማስፈረም ይችላል ወይ? አርሰናል ገንዘብ ማውጣት ራሱ ቢችል ኒውካስል ይህንን ተጫዋች ማን ነው ዩቬንቱስ ማለት ነው ይቅርታ፣ ዩቬንቱስ ይህን ተጫዋች ይለቀዋል ብዬ አላስብም። ስለዚህ የትኛውን ተጫዋች አርሰናል ሊያስፈርም ይችላል። ግን እንደምንም ብሎ አንድ የመስመር አጥቂ ወይ ኒኮ ዊሊያምስንም ይሁን ራሱ ከናን ይልዲዝንም ወይ አልቫሬዝም ብቻ አንድ ተጫዋች አርሰናል ወደ ክለቡ ማምጣት አለበት፣ የፊት መስመር ተጫዋች። አለበለዚያ የአርሰናል የፊት መስመር አሁን በምናየው ረገድ በጣም ከባድ ነው። አምናም በጣም ብዙ ጥያቄ የሚነሳበት ነበረ። ዘንድሮ ደግሞ በጣም አስቸጋሪ የሆነ እየተመለከትን እንገኛለን እና የአርሰናልን የፊት መስመርም ስናይ ብዙ ጥያቄዎችን የምናነሳበት መሆኑን የምንመለከተው ነው። በባለፈው ዓመት የፕሪሚየር ሊግ ዋንጫን ያሸነፈ ቡድን እንደመሆኑ መጠን በጣም ብዙ ጥያቄ ሊነሳበት እንደሚችል፣ ብዙ ኤክስፔክቴሽን እንደሚኖር፣ በጣም በብዙ አርሰናል እንደሚጠበቅ በደንብ የምናየውና የምንረዳውም ጭምር ነው። አርሰናል በባለፈው ሲዝን ዋንጫ አሸንፏል። ለ4 ዋንጫዎች ሲፎካከር ነበረ። 2 የፍጻሜ ጨዋታዎችም ላይ መድረስ የቻለ ተጫዋች ነው ክለብ ነው አርሰናል እና ያን ነገር ላለማጣት አሁንም ከፍተኛ የሆኑ ስራዎች ይጠይቁታል በአርሰናል በኩል። እነዚህን ነገሮች በደንብ እንመለከታለን። ሌላው ግን አንድ ማንረሳው ነገር የአርሰናል ቡድን በአጠቃላይ በጣም ብዙ አይነት ነገሮች ደግሞ የሚጠብቁት ነው። በባለፈው ሲዝን 63 ጨዋታዎችን ያደረገ ቡድን ነው በሁሉም ውድድሮች፣ ፕሪሚየር ሊግ፣ ቻምፒየንስ ሊግ፣ በሌሎች ውድድሮችም ላይ ስትመለከቱት አርሰናል በጣም ብዙ ነገሮችን ተመልክተንበታል። ያን ነገር ማሻሻል፣ ክፍተቶቹን ማረም ከአርሰናል የሚጠበቀው ነገር ነው። በቃ በጣም አድካሚ ሲዝንን ያሳለፉ ተጫዋቾች እነ ዴክላን ራይስ፣ ቡካዮ ሳካ፣ ማጋሌሽ፣ ሳሊባ፣ ዙሜንዲ፣ ራይስ፣ ዳቪድ ራያ አሁን አብዛኞቹ ተጫዋቾች አድካሚ ጊዜን አሳልፈዋል። አሁን ያለው የአርሰናል ስብስብ ይሄ በአመት 8 ተጫዋች 10 ተጫዋች የሚያስፈርሙበት አይደለም። በጣም ጥቂት የሆነ አጀስትመንት ብቻ ነው የሚፈልገው። 1 3 4 ተጫዋች ማስፈረም ነው። እስካሁን 3 አስፈርመዋል። 1 ተጫዋች ወይ 2 ተጫዋች ከጨመሩ ከዚህ በኋላ በተለይ መከላከሉና ማጥቃቱ ላይ ለአርሰናል በጣም የተሻለ መሆን ይችላል እና እንደኔ እይታና አረዳድ ከሆነ በአርሰናል በኩል እንመለከታለን። ከዛ ውጪ ባለፈውም ተናግሬው ከሆነ አላቅም ከውሰቱ ላይ የተመለሱ ተጫዋቾች አሉ። ምንም ኢምፕረስ የሚያደርግ ነገር አላየሁባቸውም። እኔ ኔልሰንንም አይተነዋል፣ ፋቢዮ ቬራንም አይተነዋል። ምንም ቢያንስ የወዳጅነት ጨዋታ ላይ ምርጥ ብቃታቸውን አሳይተው አርቴታን ልቡን ማሳመን የሚችሉበትን እድል መፍጠር ነበረባቸው። ግን እኔ ፋቢዮ ቬራንም ሪስ ኔልሰንንም በዛ መልኩ አላየናቸውም እና በውሰቱ የሚለቁበት እድል እንደውም በጣም ሰፊ ነው። ይልቅ እንደውም የአርሰናል ታዳጊ ተጫዋቾች እነ ኢብራሂም እነ ማክስ ዳውማን እነዚህ ልጆች በጣም አስደናቂ ፐርፎርማንስን አሳይተዋል ብዬ አስባለሁ። እናንተስ ምን አይነት ሀሳብ አላችሁ? በአርሰናል በኩል ምን አይነት ክፍተት ተመለከታችሁ? ሲዝኑ ከመጀመሩ በፊት አርቴታ ማስተካከል ያሉበት ቦታዎች የትኞቹ ናቸው? ኮሜንት ላይ ሀሳቦቻችሁን ልጽፉልንና ልታጋሩን ትችላላችሁ። የሁላችሁንም ኮሜንት አየዋለሁ። ኮሜንት ላይ ደግሞ እንወያያለን ከእናንተ ሀሳቦች ጋራ። ፈጣሪ ቢፈቅድ ዛሬ በቀጥታ ስርጭት ፕሮግራማችን እንገናኛለን። አርሰናል የፊታችን ረቡዕ ከኮሞ ጋር የወዳጅነት ጨዋታውን ያከናውናል። የመጨረሻ የወዳጅነት ጨዋታውን ከዛ የኮሚኒቲ ሽልድ ጨዋታውን ከማንቸስተር ሲቲ ጋር የፊታችን እሑድ የሚያከናውን ነው የሚሆነው ማለት ነው። አድማጮቻችን
በፈጣሪ ከፈቀደ የበኋላ ሰው ይበለን። ይህም ፕሮግራም ከወደዳችሁትና ከተመቻችሁ 1000 ላይክ እንድታደርጉ እንጋብዛለን። ቻናሉንም ደግሞ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ፈጣሪ ቢፈቅድ በሌሎች ዝግጅቶች እንገናኛለን። እስከዛው መልካም ጊዜ፣ መልካም ቆይታ ይሆንላችሁ።